ሰላም ሰላም የቢኤም ነርሲንግ ቲዩቶሪያል ተከታታዮቻችን እንዴት ናችሁ? በዚህ ቻናል ላይ በተለያየ ዓመተ ምህረት የወጡ የነርሲንግ ሲኦሲ ጥያቄዎችን ከተለያየ ማብራሪያ ጋር ለእናንተ ለተፈታኞችም እንዲጠቅም በማድረግ ለእናንተ በማቅረብ እያቀረብን አለን። እናንተ ደግሞ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ይህ ቪዲዮ ለሌሎች ተማሪዎችም እንዲደርስ ላይክ እና ሼር እንድታደርጉ እንጋብዛችኋለን። ወደ ጥያቄያችን ስንመለስ a 20 weeks pregnant woman came with the complaints of vaginal bleeding for 3 hours. She had abdominal and back pain. On examination, her hemoglobin level was 9 gram per deciliter. Normal range 10.5 up to 30.7 gram per deciliter. Blood pressure 19/50. And the pulse rate 110 beats per minute. The woman was diagnosed for impending abortion. What is the priority nursing intervention for this woman? A, provide analgesia. B, reassure the woman. C, prepare for blood transfusion. D, resuscitate with normal saline. የእናንተን ምላሽ እናንተ ገስ አድርጉት። 20 ዊክስ ጀስቴሽን ኤጅ የሆነች ፕሬግነንት ውመን ለ3 ሰዓታት ያክል ቫጂናል ብሊዲንግ እንደነበራት እና አብዶሚናል እና ባክ ፔን እንዳላት ኮምፕሌን እያደረገች መጥታለች። ኤግዛሚኔሽን ስንሰራላት ሄሞግሎቢን ሌቭል እና የብለድ ፕሬሸሯ ከኖርማል ሬንጅ ድሮፕ ያደረገ ነው። ፐልስ ሬቷ ደግሞ ሃይ ነው። ቶታሊ ዲያግኖስ የተደረገችው ኢንቪተብል አቦርሽን ነው። ኢንቪተብል አቦርሽን ማለት ፕሬግናንሲው እንደማይቀጥል ኮኒፈርም ተደርጓል። ሶ አቦርት መደረግ መስት ነው ማለት ነው። እዚህ ላይ ፕራዮሪቲ ቀድመን ማኔጅ የምናደርገው ነርሲንግ ኢንተርቬንሽናችን ምንድን ነው? ከኖርማል ሬንጅ ድሮፕ ያደረገ ሄሞግሎቢን ሌቭል ቢኖራትም ያላት አማውንት 9 ስለሆነ ብለድ ትራንስፊሽንን ከማሰባችን ቀድመን ወይንም ደግሞ ትሪት ማድረግ ያለብን ነገር ምን ብለድ ፕሬሸሯን ሪሰስቴት ማድረግ አለብን። ሞር ሪስክ ውስጥ ያለው ያ ነው። ብለድ ፕሬሸራችን ወደ ኖርማል ሬንጅ ውስጥ ሲገባና ሪሰስቴት ስትሆን ከዛ ጋር ተያይዞ ፐልስ ሬቱም ወደ ኖርማል ሬንጅ ውስጥ ይመለስልናል ማለት ነው። ሶ ኮሬክት አንሰራችን ሪሰስቴት ዊዝ ኖርማል ሳላይን የሚለው ሎው ብለድ ፕሬሸር እና ሃይ ፐልስ ሬት ፈርስትሊ ስታብላይዝ መሆን መቻል አለበት ማለት ነው። ኔክስት የ35 years old መልቲፓራ ማዘር ካሚስ ኮምፕሌንትስ ኦፍ protrusion of mass on her vagina. She had also sense of pelvic backache and fatigue. After assessment, she was diagnosed for uterine prolapse. The uterus is repositioned by gynecologists. What is the priority intervention for this mother? A, resuscitate the woman. B, administer pain inhibitors. C, educate about pelvic exercise. D, teach how to control urine incontinence. እዚህ ጋር ደግሞ የ35 ዓመት ሴት መልቲፓራ ብዙ ምጥ ያማጠች ብዙ ልጆችን የወለደች እናት ፕሮትሩሽን ኦፍ ማስ ኦን ሄር ቫጂናል ኮምፕሌን እያደረገች መታለች። ከዚህ ጋር ያላት ሲምፕተም ፐልቪክ ባኬክ እና ድካም አለባት። ሶ ከአሰስመንት በኋላ ዲያግኖስ የተደረገላት ምንድን ነው? ዩትራይን ፕሮላፕስ ነው። ዩትራይን ፕሮላፕሱን ጋይናኮሎጂስቱ ሪፖዚሽን አድርጎታል። ያ ማለት ዩትረስ ቫጂናሊ ፕሮላፕስ አድርጎ ወጣና ከዛ በኋላ የአሰስመንት ከተሰራላት በኋላ ሪፖዚሽን ተደርጓል። ሶ ፕራዮሪቲ ኢንተርቬንሽናችን ለዚች እናት ምንድን ነው? ዩቪፒ ያላቸው እናቶች ወይንም ዩትራይን ፕሮላፕስ ያላቸው እናቶች ብዙ ጊዜ እዚህ ጋርም መልቲፓራ ማዘር እንደሚል ብዙ ጊዜ ኮዙ ምንድነው? ብዙ መጠን ማማጥና ብዙ ልጆችን መውለድ ፐልቪክ ፍሎራቸውን እንዲላላ መስለው እንዲላላ ስለሚያደርግ ዩትራይን ፕሮላፕስ ብዙ ጊዜ ይገጥማቸዋል። እና ያንን ደግሞ እንዴት ነው ፕሪቬንት የሚያደርጉት? ሪፖዚሽን ከተሰራላት በኋላ ኤዱኬት አባውት ፐልቪክ ኤክሰርሳይዝ እንዲያደርጉ ሪከመንድ ይደረጋል ማለት ነው። ስለዚህ ኮሬክት አንሰራችን የሚሆነው ኤዱኬት አባውት ፐልቪክ ኤክሰርሳይዝ የሚለው ወይንም ኬግል ኤክሰርሳይዝ ሪከረንሲውን ፕሪቬንት ስለሚያደርግላት ከትሪትመንቱ በኋላ ያንን ኢዱኬት ማድረግ ያስፈልገናል ማለት ነው። ቻናላችንን ሰብስክራይብ እንድታደርጉ አሁንም እንዳትዘነጉ እንላለን። እንዲሁም ደግሞ ቪዲዮውን ሼር እና ላይክ እንድታደርጉልን እንላለን። ኔክስት ኤነርስ ወስ ፕሮቫይዲንግ ፎር ኤ ገርል ዊዝ አብኖርማል ኤክሰሲቭ ዩትራይን ብሊዲንግ ቴንደርነስ አኖሬክሲያ ኤንድ ቮሚቲንግ አፍተር 24 hours of care. Her blood pressure became to 110/70. Pulse rate 76 beats per minute. Respiratory rate 22 beats per minute. Temperature 37.8 degrees Celsius and hemoglobin
9 gram per deciliter. Which finding shows effectiveness of the patient's management? A. Blood pressure, B. Body temperature, C. Hemoglobin level, D. respiration rate። ከላይ ኤክሰሲቭ ዩትራይን ብሊዲንግ ያላት ሴት ለ24 ሰዓታት ያክል ትሪትመንት ላይ ቆይታለች። ዘን ብለድ ፕሬሸሯ እና ፐልስ ሬት እዚህ ጋር የተገኙ ፋይንዲንጎች ሪዛልቶች አሉ። የትኛው ነው የእኛን ኢፌክቲቭ ማናጅመንትን ኢንዲኬት የሚያደርገልን የሚለው ነው ጥያቄው። ስለዚህ ኤክሰሲቭ ዩትራይን ብሊዲንግ ያላቸው ኬዞች ብዙ ጊዜ ሊገጥማቸው ከሚችሉ ነገሮች አንዱ ላው ብለድ ፕሬሸር እና ላው ሄሞግሎቢን ፕላስ ደግሞ ሃይ ቴምፕሬቸር ሃይ ፐልስ ሬት እንደዚህ ነገሮች ይገጥሙናል እና እዚህ ጋር ደግሞ ብለድ ፕሬሸሯ 110/70 ኖርማል ሬንጅ ውስጥ ገብቶ እናገኘዋለን። ቴምፕሬቸር፣ ሄሞግሎቢን እና ሪስፓራቶሪ ሬት በተወሰነ መሻሻል ያስፈልገዋል። ሶ ለእኛ ኢፌክቲቭ ማናጅመንት ላይ ጥሩ ማኔጅ እያደረገን እንዳለን ኢንዲኬት የሚያደርግልን ፋይንዲንግ ብለድ ፕሬሸሯ ኖርማል ሬንጅ ውስጥ መግባቱ ስለሆነ ኢምፕሩቭ እንዳደረገች የሚያሳየን ኦፕሽን ኤ ላይ ብለድ ፕሬሸሯ መሻሻሉ ነው ማለት ነው። ኔክስት የምናየው ጥያቄ ኤኑሉፓሮስ ውመን ካምቱ ኒርባይ ሆስፒታል ዊዝ ዌይት ሎስ ኤንድ ዲፊካልቲ ኦፍ ብሪዚንግ ኦቨር ዘ ፓስት ሲቨራል መንዝስ ፊዚካል ኤግዛሚኔሽን ሪዛልት ሾድ ሊምፍ ግላንድ ኢንላርጅመንት ቴንደር ኖዱላር ፊርም ሊቨር ባይላተራል ማስ ኢን ሃይፖጋስትሪየም ዊዝ ቴንደር ኤንድ ኢሬጉላር አፒራንስ the histological examination also detected ovarian malignancy. What is the most likely stage of cancer? A. Stage 2A, B. Stage 2B, C. Stage 3, D. Stage 4. እዚህ ጋር ኦቫሪያን ካንሰር ዲቴክት የተደረገላት ሴት አለች። ኮምፕሌኗ ደግሞ ዌት ሎስ እና ዲፊካልቲ ኦፍ ብሪዚንግ ላለፉት ወራቶች ነበራት። ሶ ፊዚካል ኤግዛሚኔሽን ላይ ስንመለከት ሊምፍ ግላንድ ኢንላርጅመንት፣ ቴንደር ኖዱላር፣ ፊርም ሊቨር እና ሌሎችም ፊዚካል ፋይንዲንጎች አሉ። ዘን ሲስቶሎጂካሉ ምንድን ነው? ከኤግዛሚኔሽን በኋላ ዲቴክት ያደረገላት ኦቫሪያን ማሊግናንሲ ኦቫሪያን ካንሰርን ዲቴክት አድርጎላታል። ስቴጅ ስንት ላይ ያለ ካንሰር ነው የሚል ነው ጥያቄያችን። የካንሰርን ስቴጅ ብዙ ጊዜ ስፔሲፋይ ከማድረጋችን በፊት ዲስታንት ማስታሲስን ማየት ያስፈልገናል። ማለትም ካንሰሩ ወከር ካደረገበት ከተፈጠረበት ቦታ ምን ያክል ርቀት ራዲየት አድርጎ ተሰራጭቷል የሚለውን ነገር ማየት ያስፈልጋል እና ኬዛችን ላይ ኦቫሪያን ካንሰር ዲያግኖሲሳችን ላይ ኦቫሪያን ካንሰር ኦከር አድርጓል። ዘን ግን ብዙ ቦታ ራዲየት አድርጓል። ፐልቪክ ኤሪያ አካባቢ እዛው ኤሪያ ላይ ቢሆን ስቴጅ 1 ይሆናል። ዘን ደግሞ ትንሽ ራዲየት አድርጎ አብዶመን አካባቢ እዛው ፐልቪክ ቦን አካባቢ ያለ ቢሆን ደግሞ ፔልቪክ ኤሪያ ላይ ያለ ቢሆን ስቴጅ 2 ይሆናል። ነገር ግን እዚህ ጋር የምናየው እስከ ብሪዚንግ ሲስተም ድረስ አፌክት አድርጓታል እና ዲፊካልቲ ኦፍ ብሪዚንግን ሜቢ እስከ ላንግ ድረስም ሄዶ ሊሆን ስለሚችል ሊቨርን አታክ አርጓል። ቴንደር ኖዱላር ብረስትን ኢንዲኬት ያደርግልናል እና እዚህ ቦታዎች ላይ ሁላ ራዲየት ማድረጉ ስቴጅ 4 መሆኑን ኢንዲኬት ያደርግልናል ማለት ነው። ሶ ኤክስፕላኔሽኑን ስንመለከት ቅድም እንዳልኳችሁ የካንሰርን ስቴጅ ስፔሲፋይ ስናደርግ ዲስታንት ማስታሲስን ማየት ያስፈልገናል። እስከምን ድረስ ርቆ ራዲየት አድርጓል፣ እስከምን ድረስ ስርጭቱ ሄዷል የሚለውን ነገር ማየት ያስፈልጋል እና ከኦቫሪያን አልፎ እስከ ብሪዚንግ ሲስተም እስከ ሊቨር ድረስ ሌሎች ቦዲ ሲስተሞች ላይ ስለገባ ስቴጅ 4 ኮሬክት አንሰራችን ዲ ይሆናል ማለት ነው። ውድ የቻናላችን ተከታታዮች አሁንም ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ፣ እንዲሁም ደግሞ ቪዲዮቻችንን ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎች ለሌሎች ነርሲንግ ተፈታኝ ተማሪዎች እንዲደርስላቸው እንድታደርጉ እንጠይቃችኋለን። ኔክስት የምናየው ጥያቄ a28 years old come to a hospital with complaint of dysmenorrhea and dyspareunia that occurs premenstrual and subside after menses begins. She also had constipation and rectal bleeding with defecation. Physical examination shows that she had tender adnexal masses and pain upon uterine motion. She is diagnosed for endometriosis. What is the most likely manifestations to confirm the diagnosis? A. Pain, B. Constipation, C. Dysmenorrhea, D. Adnexal masses.
እዚህ ላይ የእናንተን ሞስት ላይክሊ ማኒፌስቴሽን የምትሉትን ለኢንዶሜትሪያሲስ የእናንተን ምላሽ ገስ ታደርጋላችሁ። አንዲት የ28 ዓመት ሴት ዲስመኖሪያን እና ዲስፓዩሪያን ኮምፕሌን ታደርጋለች። ዲስመኖሪያ እና ዲስፓዩሪያ ማለት ፔን ኦን ሚኒስትሬሽን እና ፔን ኦን ሴክሹዋል ነው። ፕላስ ደግሞ ኮንስቲፔሽን እና ሬክታል ብሊዲንግ በዲፊኬሽን ታይም ብዙ ጊዜ አላት። ዘን ፊዚካል ኤግዛሚኔሽን ላይ ምንድን ነው የተሰራላት? ቴንደር አዴኒክሳል ማስስ ተገኝቶባታል። ጀነራሊ ኢንዶሜትሪያሲስ ዲያግኖስ ተደርጋለች። ኢንዶሜትሪያሲስ እንዲባል ያደረገላት ከነዚህ ውስጥ የታዩ ከኤስ ከዲ ካሉ ኦፕሽኖች የትኛው ፋይንዲንግ ነው ሞስት ላይክሊ ማኒፌስቴሽን የሚሆነው ነው? ፔንን ስንመለከት፣ ዲስመኖሪያን ስንመለከት፣ ኮንስቲፔሽን ስንመለከት ሲምፕተም ናቸው። ከእሷ የሰማነው ሲምፕተም ናቸው። እነዚህ ሲምፕተሞች ደግሞ ለኢንዶሜትሪያሲስ ብቻ ሳይሆን ለሌሎች ፐልቪክ ኢንፍላማቶሪ ዲዝ ላይም ብዙ ጊዜ የሚስተዋሉ ሲምፕተሞች ስለሆኑ ሞስት ላይክሊ ማኒፌስቴሽን ብለን ለኢንዶሜትሪያሲስ አንወስደውም። ሰስፔክት እንድናደርግ ኬዛችንን ሞር ወደ ኢንዶሜትሪያሲስ እንድንወስድ ኢንዲኬት ያደርጉልናል። ዲስመኖሪያ እና ዲስፓዩሪኒያ ኢንዲኬት ያደርጉልናል። ፕላስ ግን ፊዚካል ኤግዛሚኔሽን ተሰርቶላት የተገኘው አዴኒክሳል ማስስ ደግሞ ሞስት ሰጀስቲቭ የሆነ ሲምፕተም ነው። ማለትም አዴኒክሳል ማስስን ብዙ ጊዜ የምናገኘው በምድር ፊዚካል ኤግዛሚኔሽን ሰርተንላት ነው። ለወር አብዶመን ላይ ፊዚካል ኤግዛሚኔሽን ሲሰራላት አዴኒክሳል ማስ ይገኛል። ብዙ ጊዜ ኢንዶሜትሪያሲስ ያለባቸው ሴቶች ወይንም ደግሞ ኢንዶሜትሪያሲስ ላይ ኦቫሪ ላይ ኢንዶሜትሮሚያ የሚባል ብለድ ክሎት ወይንም ደግሞ እጢ ነገር ሊፈጠር ይችላል። ያን ደግሞ ፊዚካል ኤግዛሚኔሽን ሲሰራላት በኤግዛሚኔሽን ጊዜ ልናገኘው እንችላለን ማለት ነው። ያንን ነው አዴኒክሳል ማስስ የምንለው ማለት ነው። ስለዚህ ሞስት ላይክሊ ማኒፌስት አደረገ የምንለው ለኢንዶሜትሪያሲስ ምን ነው? አዴኒክሳል ማስስ ነው። እንደነገርኳችሁ ያ ፊዚካል ፋይንዲንግ ላይ የምናገኘው ኮኒፈርም የምናደርግበት ኬዝ ነው። ግን ኢንዶሜትሪያሲስን አሁን አዴኒክሳል ማስን አግኝተን ሌላ ፋርዘር ኢንቨስቲጌሽኖች ላፓሮስኮፒ ፋርዘር ኢንቨስቲጌሽን ያስፈልገናል። ሆኖም ግን እዚህ ጋር ከተገለጹ ኦፕሽኖች እና ከተሰሩላት ኤግዛሚኔሽኖች ሞስት ኢንዲኬተሩ አዴኒክሳል ማስስ ነው። ለዛሬ ያዘጋጀንላችሁ ጥያቄ ይህንን ይመስል ነበረ። ሶ በጥያቄዎቻችን ላይ ባቀረብንላችሁ ማብራሪያም ጭምር ጥያቄ ካላችሁና ግር የተሰኛችሁበት ነገር ካለ ኮሜንት ላይ ብታስቀምጡልን በማንኛውም ሰዓት መልስ እንሰጣችኋለን። እናንተ ደግሞ ወደ እናንተ ኢነርጀቲክ ሆነን ሁል ጊዜ ጥያቄዎችን እንድናቀርብ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮቻችንን ላይክ ሼር እያደረጋችሁ ለሌሎች እንድታደርሱ አሁንም እንጠይቃችኋለን። ባይ እናመሰግናለን።